ጆዜ ሞሪኒዮ አጠቃላይ እቅዳቸውንና በአዲሱ የውድድር ዘመን የተሻለ ነገር ለማምጣት እንግዲህ ቡድናቸውን ማጠናከር እንደሚፈልጉ እየወጡ ያሉ መረጃዎች እየጠቆሙ ነው የሚገኙት ማለት ነው። ለመውሰድ ከሚፈልጓቸው ተጫዋቾች መካከል የአርሰናል ውስጥ ትንፋስ የመሃል ሜዳው ሞተር ዴክላን ራይስን ለመውሰድ ፍላጎት አላቸው እየተባለ ነው የሚገኘው። ከዚህ ቀደምም የተለያዩ ሙከራዎችን ሲያደርግ እንደነበረ ሪያል ማድሪድ መረጃዎች ይጠቁማሉ። በተደጋጋሚ ስሙ እያያዝ ነበረና እንግዲህ ዴክላን ራይስ አሁን ላይ በአውሮፓ ካሉ የአማካኝ ስፍራ ተጫዋቾች መካከል አንደኛው ነው ማለት ይቻላል። እንግዲህ ብዙዎች ከነ ብሩኖ ፈርናንዴዝ ከነ ሞሰስ ካይሴዶ ጋራ በፕሪሚየር ሊጉ ላይ ጎልተው መታየት ከቻሉ እነዚህ ታላላቅ ተጫዋቾች ጋራ እያነጻጸሩት ነው የሚገኘው። ተጫዋቹ እንግዲህ እንደሚታወቀው 2006 ላይ ጀምሮ የእግር ኳስ ህይወቱን በቼልሲ የእግር ኳስ አካዳሚ ማሰልጠኛ ማዕከል እስከ 2013 ድረስ ቆይቷል። ከዛ በኋላ እንግዲህ ወደ ምስራቅ ለንደኑ ክለብ ዌስትሃም ዩናይትድ ደግሞ በ2013 ካቀና በኋላ ራሱን እያሳደገ በዌስትሃም ዩናይትድ በተለይ በእንግሊዝ ፕሪሚየር ሊግ ላይ ክስተት ሆኖ ቁመቱም ጎላ ብሎ እንደዚሁም ደግሞ በሚያሳያቸው ፐርፎርማንስ ደግሞ ከሜዳ ሜዳ እያካለለ በሚያደርገው እንቅስቃሴ በጣም ተወዳጅ ነው በገለልተኛ ደጋፊዎች ጭምር። ዌስትሃም ዩናይትድ እንዲታወቅ ካስቻሉ ተጫዋቾች መካከል አንደኛው ነው። እንደምናስታውሰው እንግዲህ የኮንፈረንስ ሊግ የውድድር መድረክ የዋንጫ ክብርን ሲያሳካ አንደኛው የዌስትሃም ዩናይትድ የቡድን አባላት ከነበሩ ተጫዋቾች መካከል አንደኛው ነው። ወደ አርሰናል የመጣው 2023 ላይ ነው። እንግዲህ በ100 ሚሊዮን ፓውንድ እየታየ በሚጨመር ደግሞ 5 ሚሊዮን ፓውንድ ማለት ነው እና የአርሰናል የምንጊዜም የውዱ ፈራሚ አሁንም ድረስ ዴክላን ራይስ ነው እና ይህንን ተጫዋች ማጣት እንደማይፈልጉ መድፈኞቹ እውን ነው። ቀጣይ ግን ሪያል ማድሪድ በምን አይነት ሁኔታ ይህንን ዝውውር ሊያጠናቅቀው ይችላል? ምክንያቱም እስከ 2028 ድረስ የውል ኮንትራት አለው ከአርሰናል ጋር የሚያቆይ የውል ኮንትራት ማለት ነው። አርሰናሎች ደግሞ የተሻለ ጥቅምና የተሻለ ዝናን በቡድን ውስጥም ተገቢውን ክብር ሊያሰጠው የሚችል ማዕረግን ሊያጎናጽፉትም ዝግጅት ላይ እንዳሉ እየተነገረ ነው የሚገኘው። ምክንያቱም የአምበልነቱንም ማዕረግ ከኦዲጋርድ በመንጠቅ ለዴክላን ራይስ ይከበዋል የሚሉ የክለቡ ደጋፊዎች እንግዲህ ለሁለት ተከፍለው ሀሳብ እየሰጡ ነው የሚገኙት። ዴክላን ራይስ በሌላ በገለልተኛ ደጋፊዎችም ጭምር ከሚወደዱ ጥሩ ተክለቁመና ካላቸው ጥሩ ብቃት ካላቸው ተጫዋቾች መካከል አንደኛው ነውና ይህን የ27 ዓመት የአማካኝ ስፍራ ተጫዋች ለማስፈረም ሪያል ማድሪድ የተከፈለውን መስዋዕትነት ከፍሎ ለማዘዋወር ፍላጎት አለው ተብሏል። የሪያል ማድሪዱ አዲሱ አሰልጣኝ ይሆናሉ ተብሎም እየተጠበቁ የሚገኙት እንግዲህ ጆዜ ሞሪኒዮ ይህንን ዝውውር እንዲጠናቀቅላቸው ከፍተኛ ግፊት በማድረግ ላይ እንደሚገኙ እየተነገረ ነው የሚገኘው ማለት ነው። ይህ ተጫዋች በእንግሊዝ ብሔራዊ ቡድንም ወደ 72 የሚደርሱ ጨዋታዎችን ማከናወን ችሏል። ወደ 6 ግቦችን ከመረብ ማሳረፍ ችሏል። 2019 ላይ ነበር ለመጀመሪያ ጊዜ የእንግሊዝ ብሔራዊ ቡድንን ማሊያ ማጥለቅ የቻለው ማለት ነውና የእንግሊዝ ብሔራዊ ቡድንም አሁን ያለበት ቁመና ይታወቃል። በአሰልጣኝ ጋሪ ሳውዝጌት የነበረውን ሂደት የነበረው ፕሮግረስ አሁን ደግሞ በዓለም ዋንጫው ማጣሪያ ምንም ጨዋታ ሳይሸነፍ ወደ 26ቱ የዓለም እግር ኳስ ዋንጫ የውድድር መድረክ በአሰልጣኝ ቶማስ ቱኸል እየተመራ ማቅናቱ የሚታወስ ነውና ወደዛ ከማቅናቱ በፊት እንግዲህ አንዳንድ ፍንጮች ልንመለከት እንችላለን። ሪያል ማድሪድ ይህን ተጫዋች ያስፈርመዋል አያስፈርመውም የሚለውን ነገር የምንመለከት ይሆናል። እዚህ ላይ ምን ስላላችሁ ዴክላን ራይስ ቢሄድ የአርሰናል የመሃል ስፍራ ምን አይነት መልክ ሊኖረው ይችላል? በቀላሉ አሰልጣኝ ሚካኤል አርቴታና አጠቃላይ የአርሰናል ሰዎች ይህንን ተጫዋች ሊያላቅቁት ይችላሉ ወይ ከመድፉ ፍቅር የሚለው ነገር የሚጠበቅ ነው። ተጫዋቹ ከአንድ ቡድን ጋራ ከተጣበቀ በጣም ከፍተኛ ፍቅር እንዳለው ለቀድሞ ክለቡ የነበረውን አክብሮት ከዚህ ቀደም ዌስትሃም ዩናይትድ በሚወርድበት ሰዓት ላይ የነበረውን ስሜት በስቴዲየም ተመልክተናልና አሁን ደግሞ ከአርሰናል ደጋፊዎች ጋራ የተለየ ቁርኝትና አክብሮት ካላቸው ተጫዋቾች መካከል አንደኛው ነውና ይሄ ተጫዋች እንግዲህ ከመድፉ ጋራ ቢለያይ ወደ ሪያል ማድሪድ ቢያቀና የአርሰናል አዲሱ የውድድር ዘመን ምን ሊሆን ይችላል? ይሄስ የሚሳካ ይመስላችኋል? እስኪ ሀሳብ አስተያየታችሁን በተለይ የአርሰናል ደጋፊዎች እዚህ ላይ ልትሰጡበት ትችላላችሁ።